እንግዲህ ዝናን አሳሰረው ብሩኬ አሁን እቤት ድረስ ፖሊስ አስጠርቶ ዝና እንዲታሰር ወንጀሉን አሳልፈው ሰጡት። በዚህን ሰዓት ዝና በቁጥጥር ስር ውሏል። መሀሊትም ሞገስን ልታስወግድ ባለችበት እየተፈለገች ትገኛለች። ሌላው እንግዲህ በሚገርመው ሁኔታ ዳጣና ቅድስት ዝናን ሲያዩት ሊያመልጡ እየሞከሩ ባሉበት ሰዓት ዝናም እነሱን ሊይዝ ሲሮጥም ብሩኬ ፖሊስ ልኮ ዝናን እጅ ከፍንጅ እንዲያዝ አደረገ። አሁን ትልቁ አሳሳቢ የሞገስና የሉላ ነገር ነው። የሞገስ ጠበቃ ሉላን አብረሽኝ ሆኚ በማለትም ሳትወድ በግዷ አብራው እንድትሆንና ብዙ ጊዜያትን እንድታሳልፍ አንድ ቀን ሙሉ አስገድዶ ካሳለፈች በኋላ ቪዲዮ ቀርጾ ይዞም ማስፈራራት ጀመረ። እናም ሁል ጊዜ እኔን ካላገኘሽ ገንዘብም ልታገኝ ወይም ደግሞ ንብረትሽ ሊመለስ አይችልም፣ ከባልሽም ጋር እስከ ወዳኛው አለያይሻለሁ በማለትም እንግዲህ እያስጨነቃት ትገኛለች። ሉላ በጣም እያለቀሰችና እያዘነች ብትገኝም ባደረገችው ነገር ገንዘቡንም ላታገኝ ራሷንም ከዚህ ከረመኔ ጋር በማርከሷ በጣም እየተናደደችና እያለቀሰች ትገኛለች። ሌላው እንግዲህ አሁን ሞገስ በተስፋ ሲጠብቅ የነበረው ሉላን ምን እንዳደረገች ቢያቅ እንግዲህ ራሱ ይቅር የሚለው አይመስለውም። ሌላው አሁን ላይ ምሳሌ አባቷ ሲያወራ በደስታ ተፍለቅልቃ እንግዲህ ቅድስትን በመጣራትም አባቷ እያወራ መሆኑንም ተናገረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ምሳሌ የቀጣይ ፓርት ይዘን መጥተናል። ሞገስ አሁን ላይ ከሐኪም ቤት ምሳሌ መሀሊት ሞገስን ልትገል በሄደችበት እና እንዲሁም ደግሞ እሱም በሚያሳዝን ሁኔታ እንትን ለማለት መድኃኒቱን ረጭታ ለመውጣት ስትታገል ሞገስ የለም። በዛን ሰዓት እንግዲህ መድብል ላጣ አድርጎ እቤቱ ይዞት ሄዷል። መሀሊት ድንገት መብራት ሲበራባት በድንጋጤ ፈጥጥጥ ብላ ቀረች። ተመልሳም ወደ ቤት ስትመጣ በእርግጥ ኤፍራታ እውነታውን ነግረዋለች ለመድብል። ይኸውልህ መድብል፣ ከዚህ በኋላ እኔን ማንም የሚጠብቀኝ የለም። የገዛ እህቴ ፊቷን አዙራብኛለች። ስለዚህ የመጨረሻ ትልቅ ችግር ይፈጠራል። እባክህን ልለምንህ እንደማትተወኝና እንደምትጠብቀኝ ቃል ግባልኝ አለችው። በዚህን ሰዓት እሱም አታስቢ እፍራታ ሲላትም አንድ ደግሞ እንደ ውለታ እንድትቆጥርልኝ የምፈልገው ነገር አለ አለችው። ምንድነው እሱ ሲላትም እሱማ ይኸውልህ መሀሊት ቤት ውስጥ የለችም፣ እዝና ጋር እየተደዋወለች ነበረ፣ የት እንደሄደች አላቅም። ስለዚህ ሞገስን በደንብ ልትጠብቀው ይገባል። ከዛ ቢወጣ ይሻላል። ሌላ ችግር ውስጥና ሞገስን ዝና ግዳዩ እንደሚላት ምንም ጥርጥር የለውም አለችው። በዚህን ሰዓት ኤፍራታ የእውነት በጣም ነው ማመሰግነው፣ ይህም መናገርሽ አስበሽልኝ ነው የእውነት ሲላትም እንደ ውለታ ቁጠርልኝ በል ስትለው ማንም አይነካሽም፣ እኔ እያለሁ አንቺን ማንም አይነካሽም፣ ዝና ምንም አያደርግሽም አላት። እሺ በቃ ብላ ስልኩን ዘጋች። በዚህን ሰዓት መሀሊት መጣች። መሀሊት ሁለት ምርጫ ከባድ ተሰጣት። እሱም ምንድን ነው የተሰጣት ምርጫ? አሁን ላይ በሚያሳዝን ሁኔታ ብሩክን ይቅርታ ጠይቃ እዛ ቤት እንድትገባና ሲቀጥል ደግሞ ኤፍራታን አሳልፋ እንድትሰጠው ጠየቃት። መሀሊት ሁለት ልብ ሆነች፣ ደነገጠች። እንደነው ብሩክን እዋክን ይቅርታ አድርግልኝ ብዬ እዛ ቤት የምገባው እንዴትስ ብሎ ነው ይቅርታ የሚያደርግልኝ ስትለው እሱ ቀላል ነው፣ ገንዘብ ከኔ እንድታገኝ ከፈለግሽ፣ ችግርሽን ማስወገድ ከፈለግሽ ስራ መስራት አለብሽ። እኔ ጋር ምንም ዝም ብሎ ብር የሚባል ነገር መገኘት ህልም ነው አላት። በዚህን ሰዓት መሀሊት በጣም አዘነች። እሽ ሁለት ነገር እንድታደርግ ነው ሲላትም ምንድን ነው? ብሩክን ይቅርታ ጠይቂያለሽ፣ ትገቢያለሽ
ከዛ ደግሞ ኢፍራታን ከደበቅሽባት አውጥተሽ ትሰጭኛለች ሲላትም ምን አለች? አዎ ምን ነው ያስፈራል እንዴ? ሁለተኛው ኢፍራታን አምጪልኝ። ዝም አለች። እሺ ምን ነው ዝም አልሽ? ብሩክን እንዴት ብዬ ነው ይቅርታ የምጠይቀው? በፍጹም ይቅርታ ሊያደርግልኝ አይችልም። እሱን ካልቻልሽ ኢፍራታን አንጪ። ዝም አለች። ምን ነው አንቺ እንደደበቅሻት አውቃለሁ፣ ግን ደግሞ አልበለዛ ብር የሚባል ነገር የለም አላት። ለብር ብዬ እንዴት እህቴን አሳልፌ እሰጣታለሁ? ቢገላትስ? ከገደላት በኋላ ደግሞ እኔ ጸጸቱን አልችለውም። ምንም ብታናድደኝ ስጋዬ እህቴ ናት። የትም ቦታ ሂጄ የምገባው እሷ ስላስጠጋችኝ ነው። ማለት ይህም ማድረግ የለብሽም እያለች ከራሷ ጋር መሟከር ጀመረች። ዝናንም ቀጠለችና ለምን ዝም አልሽ ሲላትም ማለት እንዴ ኤፍራቷ እኮ እኔ ጋ የለችም፣ ከየት ነው ማመጣት? ኧረ እባክሽ እንደ ደበቅሻት በደንብ አውቃለሁ። ስለዚህ ሁለቱን ነገሮች አድርጌ የምትይ ከሆነ እራብ ቀጥል ሊያደርግሽ አላት። ከዛም እሺ ብሩክን ይቅርታ ጠይቀዋለሁ አለችው። ባታልለውም ሊታለለኝ አይችልም እያለች በውስጧ እሺ ኤፍራታን አንጫት አላት። እንዴ እኔ ጋ የለችም። አሁን ብር ቸግሮሻል? አዎ በጣም ተቸግሬያለሁ፣ ምንም ነገር የለኝም፣ ለታክሲ እንኳ እኮ እየቸገረኝ ነው አለችው። ስንት ይሆንልሽ? 10,000 ብር ይበቃሻል? ይበቃኛል። ይሁን 10,000 ብርም ቢሆን ችግር የለውም። 5,000 ብር ይሆንልሽ? ይሁን 5ም ችግር የለውም። 1,000 ብር ይሆንልሽ? ይሁን ችግር የለውም። ደፋር ተፈከዚ 1 ብር አታገኝ፣ 1 ብር እሺ። ሳይሰሩ ብር የሚባል ነገር አለ እንዴ አላት ዝና። በዚህ ሰዓት እንግዲህ ሞገስ አሁን ላይ እቤቱ ሂዶ ሉላም መድብልም ስለ ሞገስ መዳን እንዲሁም ስለ ብሩክ እያወሩ በዚህን ሰዓት ሉላ ማልቀስ ጀመረች። እንደ ሉላ ለምን ታለቅሻለሽ? ምንድን ነው የሚያስለቅስሽ አላት መድብል። ሙቶ ቢሆንስ አለችው። አልሞትም ይመስገን ነው የሚባለው። ደግሞ አሁን ይሄው በፊትሽ ቁሞ እያየሽው ነው። ለምን እንደዚህ ትሆኛለሽ እንዴ? ደግሞ እኔ በህይወቴ ፈሪ ሰው አልወድም፣ ጀግና ሰው ነው የምወደው። ሞገስ ደግሞ ጀግና መሆኑን በተግባር አሳይቶናል። በቃ ስለዚህ አሁን ሉላዬ እኔ አልሞትኩም፣ ደህና ነኝ፣ ህይወቴን አትርፋችሁልኛል። ወደፊት ደግሞ ሰላማዊ ህይወት እንኖራለን። በቃ ከዚህ ወጥተን መኖር ነው የምፈልገው ሞገስ አለችው። እንወጣለን ሉላዬ፣ ንብረታችንንም በቅርቡ እናስመልሳለን። መድብል ንብረቴን ለማስመለስ ተነጋግሬያለሁ፣ አንድ ጥሩ ጠበቃ አግኝቻለሁ አለው። ምን? አዎ መብሩክ፣ ኮንግራሌሽን፣ በጣም ደስ ይላል አለው። አዎ እንግዲህ በጣም ደስ ብሎኛል። ከዚህ በኋላ የራሳችንን ህይወት እንኖራለን ሉላዬ አላት። የጠበቃው ነገር ያስጨነቃት ሉላ እሺ በቃ አለች፣ ሳትወድ በግዷ። ጠበቃውን ቀጥሯት ሁሉንም ነገር እኔ ጋር ሰፋ ያለ ጊዜ 1 ቀን ማለችሽን ካላሳለፍሽ ምንም ቢፈጠር ምንም አንቺ ንብረትሽን ማግኘት አትችይም፣ በዛ ላይ ደግሞ ባልሽን ችግር ውስጥ እከተዋለሁ፣ አሳስረዋለሁ ሲላትም ሉላ አማራጭ አጣች። በዚህን ሰዓት ለምን ህይወት ግን ምርጫ አትሰጥም አለችው። እንደ 2 ምርጫ እኮ ሰጥቶሻል፣ ያውም ጸደ ምርጫ። ይህንን ገፍተሽ ገርሽ ላይሰጥሽ ይችላል። እኔ ጋር 1 ቀን ውለሽ እሱ ጋር ንብረቱን በነጻ ብታስረክቢው ምን ችግር አለው? ምን አይነት ክፉ ሰው ነህ አንተ፣ እዋክህን ተወይ ብላ ማልቀስ ጀመረች። ብታለቅስም ግን የእሷን ለቅሶ በፍጹም ከምንም አልቆጠረው። ምን አለ አላሳዝነ በፈጠረ ሰው በብዙ ነገር ተወጣጥሮ ተጨንቆ አያውቅም አለችው። ጭንቀትሽን ላቃልልሽ እኮ ነው ያልኩት። እኔ እንዳንቺ ቆንጆ ሴት በህይወቴ አይቼ አላውቅም እያለ መጃጃል ጀመረ። ባሌን አልከዳውም እወደዋለሁ አለችው። እንግዳውስ ንብረቱን
አያገኝም። በዛ ላይ ደግሞ እስር ቤት ይገባል ሲላትም ሉላ ተስማምታ ሄደች። ሌላው እንግዲህ በጣም በሚያሳዝን ሁኔታ የተፈጠረው ነገር ምንድን ነው? አሁን ላይ እየተሰቃየች ያለችው ሉላ እንዲሁም ደግሞ ብሩኬን መድብል ያንተ ሔዋን እዚህ ናት፣ እዚሁ እቤት እየጠበቀች ናት። ማናት? እኔ ነኝ የምድርህ አለው። ማናት እሷ ስትጠብቅህ የኖረችው? መቼም ያለ ምክንያት አንተን ባትወድድ እስካሁን እንደዚህ እየተሰቃየ አትጠብቅህም ሲለውም ማናት እሷ ደግሞ እኔም አልቤምን ጨርሼ ከዛ በኋላ አይታወቅም አግብቼም ልወልድ እችላለሁ። ወንድሜ ታሳካዋለህ፣ እሱን እናሳካዋለን፣ ቃል እገባልሃለሁ አለው። እሺ ብሩኬ ግን ደግሞ አስብበት፣ አንተና ሞገስን ቁጭ ብዬ እድራለሁ ሲልም አንተም ታገባለህ አለ። አሁን እንግዲህ ኤፍራታ ወደ ቤት መታ ወይ ትለሽ ነው አለቻት መሀሊትን። ተይ ዛሬ ባክሽ፣ በህይወቴ ድጋሜ የማላገኘውን እድል ነው የተበላሸው። የምን እድል? ምንድን ነው የተበላሸብሽ ደግሞ? ተይኝ ኤፍራታ፣ የተበላሸብሽ ምናልባት መጥፎ ነገር ሆኖ ይሆናል አለቻት። ኤፍራታ ተይኝ እና አዎ መጥፎ ነገር ሆኖ ይሆናል፣ ጥሩ ነገር ቢሆን ኧረ እባክሽ ሞገስ ያን ጊዜ ደህና እኔ ጋር ወንድም ጓደኛውን ክዶ እንደዛ ሲያደርግ የተንደላቀቀ ህይወት ነበር የሚኖረው። ህይወት ለመልካሞች እኮ ነው። ይሄው ዝናንም የተለያዩ መጥፎ ነገሮችን ይሰራል፣ ግን ዘና ብሎ ድልቅቅ ብሎ ነው የሚኖረው አለቻት። ታይ ኤፍራታ፣ ምሳሌ ልትገሊ አልተሳካልሽም፣ ቅድስትን ልትገሊ አልተሳካልሽም፣ የብሩክን ቤት ልታደርጊ አልተሳካልሽም አለቻት። ቻናሉን ሰብስክራይብ ያደረጋችሁ